የኢትዮጵያ ይመርልሽ ሰብሉን አውድማው ጎተራው በስመ አብ በስመ አብ በስመ አብ። ይህንን ቪዲዮ የምንም ክለብ ደጋፊ ይሁን የምንም 10 ጊዜም 20 ጊዜ ብችል 100 ጊዜ ኮፒ ሊንክ በደንብ ሼር አድርጉት። በስተመጨረሻም አድርገውታል። 17 ዓመት በታች የኢትዮጵያ ብሔራዊ ቡድን በስተመጨረሻም አድርገውታል። ለአፍሪካ ዋንጫ ማለፍ ችለዋል ማለት ነው። እጅግ አድርገን እናመሰግናለን። ታዳጊዎች ላይ እየተሰራ ያለው ፕሮጀክት እንደዚህ በትክክል ምልክት ሲያሳይ እንደዚህ አይነት ሳይንስ ሲያሳይ አሩኑ ትንሽ ነገር ሊመስል ይችላል። ለኔ ግን በጣም አስደስቶኛል። በጣም ትልቅ ነገር ነው ለኔ አላቅም። ለማንኛውም እጅግ አድርገን እናመሰግናችኋለን። ሁሉም ኢትዮጵያዊ ሀገራችሁን ወክላችሁ ይህንን ማድረግ ችላችኋል ማለት ነው። በዚህ የሚቀጥል ከሆነ ይሄ ስራ ይሄ ፕሮጀክት በዚህ የሚቀጥል ከሆነ ደግሞ ምንም ምክንያት የለም ከሌሎቹ የምናንስበት በኳስ የሀገራችንን እግር ኳስ እግዚአብሔር እንግዲህ ያሳድግልን በጸሎትም። ለማንኛውም በዚሁ እንግዲህ ዘመን ስፖርት ይዟቸው ስለመጣቸው አዳዲስ ነገሮች ሳልነግራችሁ ባልፍ ያው ምቀኝነት እንዳይሆንብኝ ማለት ነው። ዘመን ስፖርት 5000% ካሽባክ ይዞላችሁ መጥቷል። ከዛ ባለፈ እስከ 3 ጨዋታ ቢወድቅባችሁ ራሱ በፐርሰንት ተሰልቶ ተመላሽ ገንዘብ ታገኛላችሁ። 3 ጨዋታ ድረስ ማለት ነው። ዘመን ስፖርት ይለያል። ሌላው በየዕለቱ አሁንም ፍሪ ቤት ማድረግ ትችላላችሁ። በነፃ መድባችሁ እስከ 100,000 ብር ድረስ ምንም አይነት ወጪ ሳታወጡ ማለት ነው። በነፃ መድባችሁ እስከ 100,000 ብር ድረስ ማግኘት ትችላላችሁ። በየሳምንቱም ደግሞ እንግዲህ ባሉ ቶርናመንቶች ማለት ነው እንዲህ ሲልቦርድ ላይ ይታያል ተጫዋቾች የሚወዳደሩበት ማለት ነው። እንደዛ ደግሞ እየተወዳደራችሁ እስከ 1 ሚሊዮን ብር ድረስ ማሸነፍ የምትችሉበት ቶርናመንት አለ በየሳምንቱ። ይህ ብቻ አይደለም። የዘመን ስፖርት እንግዲህ ሶሻል ሚዲያ ገጾች ላይ ፌስቡክ፣ ቴሌግራም ላይ ምናምን እንግዲህ እሱም በየሳምንቱ እንግዲህ አዝናኝና አስተማሪ እንግዲህ ጥያቄዎችን እንግዲህ እየተጠየቃችሁ እየተወዳደራችሁ አሁንም እስከ 100,000 ብር ድረስ መሸለም ትችላላችሁ ማለት ነው። አሁኑኑ ዘመን ስፖርት ላይ ተመዝገቡ። 5000% ካሽባክ ያገኙ። እንዲሁ ፍሪ ቤት እንግዲህ በማድረግ እስከ 100,000 ብር ድረስ አሸንፉ። በየሳምንቱ ያሉ ቶርናመንቶችም ላይ እየተወዳደራችሁ እስከ 1 ሚሊዮን ብር እንዲሁም በተለያየ ሶሻል ሚዲያ ላይ እንግዲህ ጥያቄና መልሶች ላይ እየተወዳደራችሁም እስከ 100,000 ብር ድረስ እንዳያመልጣችሁ። ይመቻችሁ። ከ17 ዓመት ብሔራዊ ቡድናችን ለአፍሪካ ዋንጫ አልፏል። ዛሬ ኬንያን አሸንፎ ማለት ነው። እኔ ዛሬ ጨዋታም እንደነበራቸው አላወኩም። ብቻ ይመቻቸው፣ እንኳን ደስ አላችሁ እና አበረታታቸው። ቪዲዮ ምናምን ነገር ከጌሙ የመጣ ቪዲዮ ምናምን ኤዲት ይሰራ ምናምን ይቆጥላቸው። በቃ እነሱ ናቸው ያሉን ተስፋዎቻችን እና አሪፍ አሰልጣኝ ያገኙት ተብሏል። አሪፍ ጨዋታ ነው እየተጫወቱ ያሉት ተብሏል ምናምን ነገር። ይመቻቸው። በደንብ ቪዲዮ ይሰራላችሁ፣ ሞቅ አድርጉላቸው እስኪ ቲክቶክ ምናምን ነገር። የኢትዮጵያ ብሔራዊ ቡድን ተጫዋቾች ከና አሰልጣኞቹ ይመቻችሁ። አልነገሩሽም ወይ? ስሪፒስ ይሄ ነው ታዳጊ፣ ይሄ ነው ይመቻችሁ። እንትን ያደረግናት ዳዊት ካሳው ይለያል ነው የምልህ። የወደፊቱ ተስፈኛ ተጫዋች ዳዊት ካሳው ይለያል። ኢትዮጵያውያን አንድነታችንን ያሳየንበት ትልቁና ወሳኙ ጨዋታ ለአፍሪካ ዋንጫ አልፈናል። ይመቸን። ኢትዮጵያ ትቅደም። ታዳጊዎቹም ይመቻችሁ፣ ይቅናችሁ። ከጎናችሁ ነን፣ ሁሌም ቢሆን ከጎናችሁ ነን። ይመቻችሁ። ሁሉም ሰው ቪዲዮ ሲሰራ ኤአይ ነው ምናምን ብዬ እኮ ደንግጬ ዘጠ ብዬ ነበር የቆየሁት። ነገር ግን ኢትዮጵያ ከ17 ዓመት ብሔራዊ ቡድን ማለት ነው ለአፍሪካ ዋንጫ ማለፏ ተረጋግጧል። በጣም አስደሳች ዜና ነው። የሚገርም ቲም ነበረ። የሚገርም ስብስብ ነው ያሳየን። አሰልጣኙ የሚገርም ነው። ተጫዋቾቻችንም እንደዚህ አይነት ብቃት ያለው ተጫዋች ካየን ኢትዮጵያ ውስጥ ከስንትና ስንት ጊዜ በኋላ ማለት ይቻላል ማለት ነው። ለማንኛውም ለአፍሪካ ዋንጫ ማለፋቸው ተረጋግጧል። የሚገርም ቲም ነው። ሁላችሁም እንኳን ደስ አላችሁ። በደም ኮፒ ሊንክ ሼር ፖስት አድርጉት። ለማንኛውም ይመቻችሁ። አንድ እስቲ ለነዚህ ታዳጊ ወጣት የብሔራዊ ቡድን ተጫዋቾች ጋይስ ምን አይነት አስደናቂ የብሔራዊ ቡድን መንፈስና ምን አይነት አስደናቂ ብቃትና ውጤትን ያስመለከቱን ለ2026 የአፍሪካ ዋንጫ አንደር 17 ማለፍ ከመቻላቸውን በላይ ደግሞ በውድድሩ በሴካፋው የአፍሪካ ዞን ማጣሪያ ጨዋታዎች ላይ ያሳዩት እጅግ አስገራሚና የሚያስጨበጭብ ብቃት ከሁሉም በላይ ሊደነቅላቸው ይገባል ጋይስ። እነ ቢኒያም አብርሃ በአምበልነቱ የሚገርም ብቃትን አስመልክተናል። እነ ዳዊት ካሳው ደግሞ በጎል ማግባቱ በዚህ ውድድር ላይ 8 ጎሎችን ማስቆጠር ችሏል። በነገራችን ላይ በጣም ደስ የሚለው አስተያየት ደግሞ ከጨዋታው በኋላ በሰጠው ላይ ይሄን ያህል ጎሎችን አስቆጥራለሁ ብዬ አልጠበቅኩም ነበር። ነገር ግን ለእያንዳንዱ ጎል የብሔራዊ ቡድን የቡድን አጋሮቼ አስተዋጽኦና አሻራ ያረፈበት ነው በማለት በጣም ደስ የሚልና የብሔራዊ ቡድኑን ስሜትና መንፈስን የሚያሳብቅ አስተያየት ነበር የሰጠው። በአሰልጣኝ ቤንጃሚን ዚመር የተመራው እንግዲህ የአንደር 17 ወይም ከ17 ዓመት ብሔራዊ ቡድናችን ለ2026 በሞሮኮ ለሚዘጋጀው የአፍሪካ ዋንጫ በዛሬው ዕለት ማለፉን አረጋግጧል። እጅግ አስደናቂ ብሔራዊ ቡድን ነው። ሁሉም እያንዳንዱ በሚባል ደረጃ የሚገርም አስተዋጽኦን ዘንድሮ አድርገዋል። ወደፊቱ በጣም ብሩህ ተስፋ የተሞላበት መሆኑን ተመልክተናል። ለማንኛውም ስለነዚህ አስደናቂ ወጣት ታዳጊ ብሔራዊ ቡድን ተጫዋቾቻችን እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በጣም ደስ ስላለኝ ይሄንን ቪዲዮ ፀሐይ ላይ ነው እየቀረስኩ ያለሁት። ለምን የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ አልፏል ከ22 ዓመታት በኋላ
የኢትዮጵያ ብሔራዊ ቡድን በዛሬው ዕለት በአበበ ቢቂላ ስቴዲየም ከኬንያ ብሔራዊ ቡድን ጋር ያደረገውን ጨዋታ በማሸነፍ ለአፍሪካ ዋንጫ ማለፉን አረጋግጧል። አምሶ ኤክሳይትድ። በነገራችን ላይ ዲዘርቭ ያደርጋሉ ይሄ ናሽናል ቲም ለታለንታቸው፣ ለፓሽናቸው፣ ለስሜታቸው ኤቭሪቲንግ በጣም ዲዘርቭ የሚያደርጋቸው ውድድር ይመስለኛል። ዛሬ አሸንፈው ለአፍሪካ ዋንጫ ማለፋቸውን አረጋግጧልና ኮንግራ ትችላላችሁ አንበሶች። ወላሂ ለሁሉም ነገር አልሐምዱሊላህ። እኔ ለልጆቹ በጣም ነው ደስ ያለኝ። ምን አይነት ደስታ ነው! ወይኔ አድርገውታል። የታሪክ ምዕራፍ ተገልጧል። የኢትዮጵያ እግር ኳስ የተስፋ ብርሃን ዳግም ፈንጥቋል። ለ22 ዓመታት የተናፈቀው የአፍሪካ ዋንጫ መድረክ በታዳጊዎቻችን ድል አድራጊነት እውን ሆኗል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ናፍቆቱን ሰብሮ ወደ 2026 የሞሮኮ አንደር 17 አፍሪካ ዋንጫ በኩራት ተመልሷል። ይህ ድል ዝም ብሎ የተገኘ አይደለም። ነገን በሌላ የከፍታ ቀለም ለማየት በታለመ ራዕይ በአቶ ኢሳያስ ጅራ የሚመራው የኢትዮጵያ እግር ኳስ ፌዴሬሽንና የቀና ልብ ባለሙያዎች የጋራ ውጤት ነው። ከሀገሪቱ ጥግ እስከ ጥግ ከፓይለት ፕሮጀክቶች ታሶ ተፈጥሯዊ ተሰጦ በዘመናዊ የእግር ኳስ ሳይንስ ተኮትኩቶ ያደገ የረጅም ጊዜ የኢንቨስትመንት ፍሬ ነው። ታዳጊዎቹ የሀገር ፍቅርን በክህሎት አዋህደው የህብረትን ኃይል በተግባር አሳይተዋል። እነሆ ከማይነጥፈው የኢትዮጵያ እግር ኳስ ተሰጦ የተቀዳው የነገው ከፍታ ጅማሮ። ይህ ጅምር እንጂ ፍጻሜ አይደለም። ድጋፋችን፣ አድናቆታችንና የጋራ ርብርባችን ለነዚህ የትንሽ ጸጋ በረከቶች አይለይ። ታሪክ ሰርተዋልና ክብር ይገባቸዋል። ኢትዮጵያ በልጆቿ ትኮራለች። እንኳን ደስ አለን። ኢትዮጵያ ለአፍሪካ ዋንጫ አልፋለች። ማን በስማ በደንብ ሰለብሬት መደረግ ያለበት ነገር ነው ባይ ዘ ዌይ። ምክንያቱም እነዚህ ልጆች ነገ ትልቁን ቲም ወይም ዋናውን ናሽናል ቲም የሚረከቡ ልጆች ናቸውና ኢትዮጵያ እንግዲህ ከ17 ዓመት ብሔራዊ ቡድኗን ይዛ ለአፍሪካ ዋንጫ ከ22 ዓመት በኋላ ኢማጂን ምን ያህል ከብዶንና ርቀን እንደነበር የምናውቀው በዚህ ነው። ከ22 ዓመት በኋላ ነው ለመጀመሪያ ጊዜ የምንሳተፈው። በጣም ትልቅ ተስፋ፣ በጣም ትልቅ ነገር ነው ያየነው የምንገኘው ማለት ነውና በተለይ ታዳጊ ላይ መስራት ምን ያህል ውጤት እንዳለው በእነዚህ ልጆች ማየት በቂ ነው። በጣም ተስፋ ያለው ትልቅ ደረጃ ሊደርስ የሚችል ነገር ነው። ከመንግስትም በደንብ ድጋፍ የተደረገለት እንደሆነ ያየን ነው። በደንብ ፎከስ ተደርጎ እየተሰራ ነው እና በጣም የሚበረታታ ስራ ነው እንግዲህ እያየን የምንገኘው። ሌላውቺ ቦለር እንዴት ነው የምትችለው? ማን በስማ ምናልባት ለማታውቁት ሰዎች ዳዊት ካሳው ይባላል። የአንደር 17 እንግዲህ አጥቂ ነውና የሚገርም በቃ የኢትዮጵያ ኋላ እንደ የተባለ ነው። የሚያገባቸው ጎሎች በተለይ ዛሬ ያገባው ጎል የሚገርም ፕሮፌሽናል አንድ አጥቂ የሚያገባው አይነት ጎል ነው ያገባው። ቺፕ አርጎ ያገባውና የሚገርም ነገር ነው ያየን የምንገኘው። ያዝልቅልን። አፍሪካ ዋንጫ ላይ ደግሞ ተሳትፈን የተሻለ ውጤት ደግሞ እንደምናመጣ የተሻለ ነገር እንደሚያሳዩን ደግሞ እርግጠኞች ነን። ይቅናችሁ። ኡጋንዳም ኬንያም አንድ ላይ ሲንጫጫ ኢትዮጵያ አልፋለች ለአፍሪካ ዋንጫ። ግባ እናውጣው ልንል ነው እንግዲህ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ አልፈዋል። እጅግ በጣም ደስ ይላል። ተስፋ ያለው ብሔራዊ ቡድን ይሆናሉ ብለን እናስባለን። ይመቻቸው። አቦ ሰበር የተባለ መረጃ ተሰምቷል። ለአፍሪካ ዋንጫ ማለፍ ችለናል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፉን አረጋግጧል። ብሔራዊ ቡድኑ በሴካፋ ዋንጫ ማጣሪያ የመጨረሻ ጨዋታውን የኬንያ አቻውን 3-0 በማሸነፍ ሶስተኛ ደረጃ በመያዝ ውድድሩን አጠናቋል። ለመጨረሻ ጊዜ በ1997 በስዋዚላንድ በተዘጋጀው ውድድር የተሳተፈችው ሀገራችን ኢትዮጵያ የዛሬውን ውጤት ተከትሎ ከ22 ዓመታት በኋላ ነው ወደ አፍሪካ ዋንጫ ማለፍ የቻለችው። በእነዚህም በቀይ ቀበሮቹ ድል እንግዲህ በርካቶች ደስታቸውን እየገለጹ ይገኛሉ። እንኳን ደስ አላችሁ፣ እንኳን ደስ አለን። የኢትዮጵያ ከ17 ዓመት በታች የእግር ኳስ ቡድን ወደ አፍሪካ ዋንጫ ማለፍ ችሏል። ዛሬ በአበበ ቢቂላ በሰፈራችን ድል አድርገናል። ኬንያን 3-0። ምን አይነት ቡድን ነው? እንደዚህ አይነት ቡድን ነው የምንፈልገው። ዋናው ብሔራዊ ቡድንም እንደዚህ አይነት ብሔራዊ ቡድን መሆን መቻል አለበት። በትልልቅ መድረክ መሳተፍ መቻል አለበት። ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ አልፏል። ኬንያን 3-0 በማሸነፍ 66ኛው ደቂቃ ዳዊት ካሳው፣ 79ኛው ደቂቃ ዳዊት አብርሃም፣ 90+3 ላይ ደግሞ ብሩክ ይላቸው ባገቡት 3 ጎል ኢትዮጵያ ኬንያን 3-0 አሸንፋ ወደ አፍሪካ ዋንጫ ማለፏን አረጋግጣለች። የብሔራዊ ቡድኑ አሰልጣኝ ቤንጃሚን ዚመር ደግሞ በቅርቡ የኢትዮጵያ እግር ኳስ ይቀየራል፣ በትልቅ መድረኮች እየተሳተፈን የኢትዮጵያን እግር ኳስ ትልቅ ቦታ እናደርሰዋለን በማለት ተናግሯል። ከድሉ በኋላ ምርጥ ብሔራዊ ቡድን ከ17 ዓመት በታች መስራት ችለናል።
ድል አድርገናል። ለአፍሪካ ዋንጫ አልፈናል። እንኳን ደስ አላችሁ። ሁላችሁም ኮሜንት ሴክሽን ላይ ገብታችሁ ይችላል የኢትዮጵያ የ17 ዓመት ብሔራዊ ቡድን እያላችሁ አሞግሷቸው። ኢትዮጵያ ትቅደም። የኢትዮጵያ ከ17 ዓመት በታች ቡድን ለአፍሪካ ዋንጫ ማለፉን አረጋግጧል። ዛሬ ለደረጃ በተደረገ ጨዋታ ኬንያን በማሸነፍ ቡድኑ በአፍሪካ ዋንጫ ላይ መሳተፉን ማረጋገጥ ችሏል። ከአንደኛ እስከ ሶስተኛ ወጡ ቡድኖች ቀጥታ እንደሚያልፉ ወይም ደግሞ ውድድሩ ላይ እንደሚካፈሉ ይታወቅ ነበር። በግማሽ ፍጻሜው ከተሸነፈ በኋላ ነገሮች ላይ ትንሽ ጥያቄ በዝተውበት ነበር። ያም ቢሆን ግን ይሄ አስደናቂ ቡድን ይሄ አስደናቂ ስብስብ እንደው ምስጋና ለቤንጃሚን ዚመር እንዲሁም ለኢትዮጵያ እግር ኳስ ፌዴሬሽን ይሄ ቡድን አሁን ሳይበረዝ ሳይበላሽ ወደፊት ለፊት እንዲሄድ እናስባለን። ዳዊት ምን አይነት የተለየ ካራክተር ምን አይነት የተለየ ማንነት በጣም በቅርቡ በኢትዮጵያ ፕሪሚየር ሊግ ቡድኖች በአንደኛው ቡድን በቋሚነት የምናየው ተጫዋች ስለመሆኑ ማረጋገጫ የሰጠ ከፍ ያለ ጥራት ነው። ኖት ኦንሊ ዳዊት ሁሉም ተጫዋቾች በርካቶቹ በጣም ጥራት ያለው የውድድር ጊዜን ያሳለፉት ያው የእርሱ ትንሽ ገኖ ስለወጣ ነው። የሚያስቆጥራቸው ጎሎች እያንዳንዶቹ ምን አይነት አቅም እንዳለው ስለሚያሳይ ጭምር ነው። ቡድኑ ግን በአፍሪካ ዋንጫ ላይ ከ22 ዓመት በኋላ ወይም ከሁለት አስርት ዓመታት በኋላ እናየዋለን። አሁን እነዚህ ልጆች በምን መልኩ ተንከባክቦ መሄድ ይቻላል፣ እነዚህ ልጆች በሚገባ እስከ የትኛው ርቀት ማራመድ ይቻላል የሚጠበቀው ጉዳይ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ኢትዮጵያውያን እንኳን ደስ ያላችሁ። ኢትዮጵያ ከ22 ዓመት በኋላ ለአፍሪካ ዋንጫ አልፋለች። ሁላችሁም እንኳን ደስ ያላችሁ ተባባሉ። ቀይ ቀበሮዎቹ ኬንያን 3-0 በማሸነፍም ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን በሞሮኮ በሚደረገው የአፍሪካ ዋንጫ ላይ መሳተፉንም ትኬቱንም ቆርጧል። ይህ ትልቅ የተባለ ስኬት ነው። በድጋሚ እንኳን ደስ ያላችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ከ22 ዓመታት በኋላ ለአፍሪካ ዋንጫ አልፈናል። የኢትዮጵያ ከ17 ዓመት ብሔራዊ ቡድናችን ኬንያን አሸነፉን ተከትሎ ከ22 ዓመታት በኋላ ለአፍሪካ ዋንጫ ሞሮኮ ለምታዘጋጀው የአፍሪካ ዋንጫ አልፈናል። በጫወታው ዳዊት ካሳና አምበላችን ቢናም አብራ እንዲሁም ብሩክ ይላቸው ባስቆጠሯቸው 3 ግቦች 2 ዓመታት በኋላ ለአፍሪካ ዋንጫ መልሶናል። በዚህ አጋጣሚ አሰልጣኙን ጨምሮ መላው ስታፉን ላመሰግንም ወዳለሁ። እንዲሁም በአጠቃላይ ተጫዋቾችን ጨምሮ እጅግ አመሰግናለሁ ለማለት እፈልጋለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። እነዚህ ተጫዋቾች ዛሬ ግብ ያገቡት ማለት ነው በቀጣይ በኢትዮጵያ ፕሪሚየር ሊግ በትላልቅ ክለቦችም የምጠብቃቸውም ይሆናል። በዚህ አጋጣሚ በድጋሚ በጣም ደስ ላለኝ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ለእውነተኛና ለፈጣን መረጃ ፎሎ ማድረግ አይረሳ። እንኳን ደስ አላችሁ፣ እንኳን ደስ አለን። የኢትዮጵያ ብሔራዊ ቡድን ከ22 ዓመት በኋላ ለአፍሪካ ዋንጫ አልፏል። ምን አይነት ፓሽን ያየሁት እግዚአብሔርን። እኔ አንደር 7 ምን አይነት ተስፋ ናቸው እግዚአብሔርን። ፓሽናቸው ሲጫወቱ ሞቲቫቸው ጎል ሲያገቡ ራሱ ሰለብሬት ሲያደርጉ ኢሞሽናል የሚሆኑበት ወይ ማለት ነው። ምን ያህል ለሀገራቸው ያላቸው ፍቅር ጨዋታው ካለቀ በኋላ የሆኑትን ነገር ብታዩ በኢየሱስ ልጆቹ ደግሞ ይችላሉ ነው የምላቸው። ይችላሉ እግዚአብሔርን። ከኳስ ከፓሽን ለሀገራቸው ያላቸው ፍቅር እግዚአብሔርን። የሆነ ልጅ አለ ደግሞ አጥቂ 10 ቁጥር አጥቂ ዳዊት ካሳ ነው ምናምን የሚባለው ልጅ ዳዊት ካሳው ምናምን የሚባለው ልጅ በኢየሱስ ክርስቶስ ይችላል እግዚአብሔርን። ኢትዮጵያ ውስጥ እንደዚህ አይነት ኳስ የሚጫወት ቡድን አይታችሁ አታውቁም። የኢትዮጵያ ፕሪሚየር ሊግ ላይ ካሉ የእግር ኳስ ቡድኖች የተሻለ ኳስ ይጫወታሉ እነዚህ ልጆች። ብቻ ለሞሮኮ መሰለኝ የሚካሄደው የአፍሪካ ዋንጫ ለአፍሪካ ዋንጫ አልፏል። እንኳን ደስ አላችሁ እግዚአብሔርን። ትችላላችሁ። ዌልዳን ቤንጃሚን ዚመር በቃ የሚገርም አሰልጣኝ ነው ያለን። አንደር 17 እያሰለጠነ የሚገኘው አሰልጣኝ ቤንጃሚን ዚመር እጅግ በጣም አስደናቂ የሚባል ውጤት ነው ያስመዘገበው። ከ22 ዓመት በኋላ ነው ቀይ ቀበሮዎቹ ለአፍሪካ ዋንጫ ማለፍ የቻሉት። እጅግ በጣም አስደናቂ ብሔራዊ ቡድን ነው። በጨዋታ መንገድ የሚጫወቱበት መንገድ የሚናበቡበት መንገድ በጣም አስደናቂ ነው። በቃ ቡድኑ በደንብ ኦርጋናይዝድ የሆነ ቡድን ነው ማለት ይቻላል። ዳዊት ካሳው በዚህ ውድድር ላይ 8 ጎሎችን ማስቆጠር ይችላል። ከጨዋታው መጠናቀቅ በኋላ የሰጠውን አስቴትም ስመለከተው ነበር። በጣም ነው ደስ ያለኝ። የምሬን ነው የምላችሁ። ጎሎቹ ከኔ ብቻ የመጡ ሳይሆን የቡድን ተጫዋቾች የቡድን አጋሮቼ እነዚህ ጎሎች ላይ ትልቅ አስተዋጽኦ አላቸው። ስለዚህ ጎሎቹ የኔ ብቻ አይደሉም ብሎ ነው የተናገረውና በጣም ነው ደስ ያለኝ። እንደ ቡድን ያላችሁ ስሜት በጣም አስደሳች ነው። አምበላችን ቢኒያም አብርሃ በጣም የሚገርም ታለንት ነው። ከተለያዩ አካባቢዎች የመጡ ወጣቶች ናቸው፣ ግን በጣም አስደናቂ የሆነ ብሔራዊ ቡድን የተመለከት ነው። አንደር 17 በዚህ ልክ ተስፋ ሲያሳየን እኔ ከረጅም ጊዜ በኋላ ነው ያየሁት ብዬ መናገር እችላለሁ። ብቻ በአፍሪካ ዋንጫም እንግዲህ ብሔራዊ ቡድናችን በሚቀጥሉት ጨዋታዎች በደንብ የምንደግፍ ይሆናል። ለአሁኑ ላሳዩት ውጤት ግን የምሬን ነው በጣም ክብር ይገባቸዋል። አሰልጣኛችን ቤንጃሚን ዚመር የሚገባውን ክብር መስጠት ያለብን ይመስለኛል። ለማንኛውም ስለ ብሔራዊ ቡድናችን ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎች ማግኘት ይችላል። እንግዲህ ከ22 ዓመታት በኋላ የአፍሪካ ዋንጫ ማለፍ ችለናል። የሚሆነው እንግዲህ የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች በቀይ ቀበሮቹ አማካኝነት ነው። የኢትዮጵያ እግር ኳስ ፌዴሬሽን እነኚህ ልጆች ላይ ነው መስራት ያለባቸው።
እነኚህ ልጆች ላይ ትልቅ ተስፋ ይታይባቸዋል። እነሆ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አዲሱ ትውልድ በመጨረሻም ቆርጦ ተነስቷል። ቀይ ቀበሮቹ በዛሬው ዕለት ታሪክ ሰርተዋል። አዲሱ ትውልድ ታሪክ ሰሪ ሊሆን ጉዞውን በይፋ ጀምሯል። ኢትዮጵያ በመጨረሻም በታዳጊዎቿ ወደ አፍሪካ ዋንጫ ከ22 ዓመታት በኋላ በይፋ ማለፏን አረጋግጣለች። የኢትዮጵያ ከ17 ዓመት በታች ቡድን ከኬንያ ጋር ያደረገው የደረጃ ጨዋታ 3-0 በሆነ ውጤት በማሸነፍ ቀይ ቀበሮቹ ውድድሩን በሶስተኝነት በማጠናቀቅ ለ17 ዓመት በታች አፍሪካ ዋንጫ ውድድር ማለፋቸው በይፋ አረጋግጧል። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ ከ22 ዓመታት በኋላ ለአፍሪካ ዋንጫ ውድድርም አልፏል። በዚህ ሰዓት እጅግ በርካቶችም ደስታቸው እየገለጹ ይገኛሉ። የቀይ ቀበሮቹ የፊት መስመር አጥቂ ዳዊት ካሳው በ8 ጎሎች የውድድሩን ኮከብ ግብ አግቢነት ደረጃም እየመራ ይገኛል። እናንተስ ስለ ታዳጊዎቹ የኢትዮጵያ ብሔራዊ ቡድን ተጫዋቾች ምን ትላላችሁ? ሐሳባችሁን አጋሩ።